እሷ ናት። ኪያ ስርዓትሽን ነግሬሻለሁ። ልጅ ከአሁን በኋላ አንድ ነገር እንድትናገር የምትናገርበት መንገድ እየተመለከትክ አይደል? ልኬንማ አግኝቻለሁ። ሮዛ ትባላለች። ነግሬሻለሁ። እቀጠቅጥሻለሁ፣ እጠፈጥፍሻለሁ አስፈላጊ ከሆነ። ቁርስ አልበላት ምን ትሆናለች? ቁርስ አበላም ከደረሰ እንዴ እኔን እኮ እንዲህ ብሎኝ አያውቅም። ያንተ ለመናገር ግን በጣም እየተናደድኩ ነው። እያመመኝ ችዬ ኖርኩትን ሲከፋኝ ያልተናገርኩትን አንተም ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋ እኔ እኮ በጣም ደግሞ አሞኝ እኮ ነው የመጣሁት እኮ ነው ከእናንተ ገለም እየተረዳችኝ አይደለም። ምንም እኮ እቺ ልጅ ዴኬር ቶፋ ለምንድን ነው የማታስገባት? እያንዳንዱ ቤቱ የኔ ነው እውነቱን ለመናገር ከሆነ እሱም አስፈላጊ አይደለም የኔ ነው። ግን በደባልነት እናናሮች ከፈለግሽ አንዱን ክፍል እንሰጥሻለን። ግን እንደውም እልህ እያስያሽኝ ነው። ከነገ ጀምሮ ሮዛም ትመጣለች እዛ ቤት ላይ። ይሄንን ነገር አስቢበትና ማስተካከል ያለብሽን ነገር አለ። ከዚህሽ ጋር መግባባት ራሱ አልችልም። ቶፋ ካሁን በኋላ እንዳትጠራኝ። እሷ ያለችበት ወደፊት ቀጥልበት። ነግሬሻለሁ። በጣም የተሻልኩ ሰው ሆኜ ታገኝኛለሽ። ሼሪፋ ማምኩታ ነው የምትጠብቀው ብላ እንድታቀም ፈልገው ነገር ቢኖር ኪያ እንድወጣ ከህይወቷ ፈልጋለች አልኩት አይደለ? ስለዚህ ያንን ነው ያስጠበቁላት ያለው ድራማ አስፈልጋ ነው። በቃ መሆን ያለበት ነገር ሁሉ መሆን አለበት ነው። ሲጀምር በቃ እረዳሃለሁ። እኔም ደግሞ አልፈልጋትም። እኔ ራሴ የምታደርገው ነገር እኮ ይገባኛል። ግን ደግሞ የዛን ፈርዘር ሜዳ አይጠበቅብህ። አትፈላፈለኝ ቶፋ። እቃሽን ይዘሽ መሄድ ካለብሽ ይዘሽ ትሄጃለሽ። ካለበለዚያ እንደውም በጣም እንዳስብበት አፍንጫ ላይ ነው የምወረውር። ለእያንዳንዱ የትኛውን ገንዘብ እንደዚህ ለብር የትኛውን ገንዘብ በዋጋ የሚተመን ነው እንዴ? እዛ ቤት ያለኝ ነገር እያንዳንዷ ነገር ማለት ነው አኑ አስተዋጽኦ ያላረገበት ነገር ኪያ ካንቺ ቢበልጥ ነው እንጂ እዛ ቤት ያደረኳት በቃ ነው አስቤ እሰጥሻለሁ። ይሳማችሁ። ሰላም የተወደዳችሁና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? ስራ፣ ጤና፣ አፍያ እንዴት ይዛችኋል? ሁሉም ነገር ሰላም ነው? ናፍቆቱም ያው እንግዲህ እንደበረታባችሁ ተስፋ እናደርጋለን የኛ ለማንኛውም በጣም ነው የምንወዳችሁ። ደግሞ ምንድነው ቻናላችን እያደገ አይደለም እንዴ? ላይክ አድርጉ እንዴ! ላይክ ሰብስክራይብ ያደረጋችሁ የኛ ቤተሰብ ሆናችሁ ተቀላቀሉን። እንግዲህ ዛሬ እንደሚታወቀው እንግዲህ ኪያን አውርቻት ነበር ከዚህ ቀደም እና ያው ኪያ ፈገግ ስትል በጣም ፈገግ ስትል ሀዘን ላይ ነች ማለት ነውና ላይክ በተቻለኝ መጠን ሀዘኗን ምናምን ላለማየት ምናምን ነገር ስታገል ነበር ቪዲዮን ካያችሁት እና ላይክ የምችለውን ያህል ለማጽናናት ምናምን ነገር ለማበረታታት ምናምን ሞክሬያለሁ። እንግዲህ እሷ ለመታረቅ ዝግጁ ሆናለኝ ያለች። አሁን ደውዬለታለሁ። አሁን እየመጣ ነው። አሁን ይመጣል። ከዛ አሁን ደግሞ ምንድነው እየተፈጠረ ያለው ነገር የሚለውን ነገር አውራውና በመሃላቸው ላይ ያለሁት እኔ ነኝና እኔ ይሄንን ነገር ማስተካከል ካልቻልኩኝ እንግዲህ ከኔ ሌላ ማንም መጥቶ በመሃላቸው ላይ ሙቹዋል ፍሬንድ የላቸውም ከኔ የተሻለ ማለት ነውና በቃ ያለው ነገር እኔ ጋር ነው ያለው። ስለዚህ እኔ መጥቼ ሁሉንም ነገር እንዲያስተካክሉት የተፈጠረውንም ነገር እንዲያስረዳኝ ምናምን ነገር አድርገዋለሁ። እሱንም ካወራሁት በኋላ ኪያንም እዛው ቀጥሬያታለሁ። ትመጣለች። እስቲ ያለውን ነገር በመሃላቸው ላይ ያለውን ነገር እንደ ሽማግሌ መሃል ላይ ገብቼ ሁለቱም የሚሰማቸውን ነገር እንዲነግሩኝና የተፈጠረውን ነገር እንዲያስረዱኝ አደርጋቸዋለሁ። ከዛ በኋላ ደግሞ የተፈጠረውን ነገር እያየን በመሃላቸው ላይ የተፈጠረውን ነገር አኑ ቤተሰብ ፋሚሊ ሰላም ናችሁ? ባይዘው ዛሬ ሩጫ ምናምን ወጥቼ ነበር። እንዳደገኛ ብርዱ ተመጣጣኝ ኮንዲሽን ማኑ አሁን ሳል አልቻልኩትም። ትንሽ ቀዘቀዛል። አየሩም በጣም ነፋሻማ ነው። ጥቅምት ምናምን ነገር አርዶ ነው የተፈጥሮ ሳል አለብኝ። በዛ ነገር ከባድ ነው አየሩ ምናምን እና ደረብረባት አረግም እንዴ ትንሽ የሆነ ደግሞ ጥምሻው ነው ያለው አረባ ትምብራት ምናምን ጀመርክ እንዴ? አይ ተንከባካቢ ሼፍ መድብ አሪፍ ሰላም መልካም አንድ ሁለት ወር ሶስት ምናምን ከተበጠርሽ በቃ እንደነ አይ እደርስብሃለሁ እደርስብሃለሁ እና አኑፓ ዛሬ እንግዲህ ጭቅጭቅም ጉጢም ምናምን ሊኖር ስለሚችል እንግዲህ ዝግጅት አድርገና ምንድነው የምንደባደብበታለን? ማን ነው ንገረኝ። ወደ ጉዳያችን እንገባለን ማለት ነው። ግን አስቸኩልኩ እንዴ? ኖርማል ነው። ብዙም ቀለል ያለ ነገር ላይ ነበርኩኝ። ማምጣት የምችልበት ስዊች ነበር። በጣም ቆንጆ። እንደዛ እንኳን ከሆነ አኑ እንግዲህ ሰሞኑን እንግዲህ አይተሃል። ቀጥታ ወደ አንተ ጋር መምጣት አልቻልኩም። ኪያን እየወቻት ነበረ በጉዳዩ ላይ እና ምንም ቶፋ ከኪያ ኮንፊውዝድ ሆናለች እና ምንም እርግጠኛ ሆነችበት ሰዓት ጀምሮ ላቋርጥ ቶፋ በኪያ ጉዳይ ከሆነ ብዙም ማውራት ያለብን ነገር የለም ማለት
በቃ ብዙ ረጅም ርቀት ሳንሄድ አሁንም እንትን ልበል ነው። እሱን አይደለም እኔ አንተ ካመንክበት አንተ ያመንክበት ነገር ከሆነ የምታደርገውን ነገር የምታውቅ ምናምን ከሆነ እኔ ምንም አያገባኝም፣ ጉዳይም አይደለም። ገብቶሃል ሀሳቤ? ምክንያቱም በእናንተ ላይፍ ላይ እኔ መወሰን ምንም አይነት አቅም አይኖረኝም። መፈለግ አለመፈለግ የኔ ጉዳይ ነው እንጂ አንተ ጉዳይ ሊሆን አይችልም። በአንተ ጉዳይ ላይ ደግሞ አንተ ብቻ ነው ዲሳይድ ማድረግ የምትችለው። እኔ እሱን አይደለም እያወራሁ ያለሁት ከተረዳኸኝ ማለት ነው። እኔ ግን ክፉ ደግ እንዳሳለፈ ሰው አብረን በጣም ብዙ ነገር አሳልፈናል ብዬ አስባለሁ። ስቀናል፣ አልቅሰናል፣ ተቆጥተናል፣ ብቻ በጣም ብዙ ነገሮችን አሳልፈናል እና እንደዚህ አይነት ነገር ያሳለፈ ሰው ደግሞ እንዲህ በቀላሉ ደግ ደጉን ረስቶ ክፉ ክፉን አውርቶ መለየት የለበትም ብዬ ስለማስብ መለየትም ካለ እኮ ነው መለየትም ካለ አውርታችሁበት ሰላማዊ የሆነ መንገድ መለየት ትችላላችሁ። ገብቷል? አሁን ለምሳሌ እኔና ፍቅርን ብታይ ፍቅር ላይ ብንገናኝ ምናምን የምንዘጋጋ ሰዎች አይደለም። በቃ ሰላም ተባብለን ምናምን እንተላለፋለን። ያለን ነገር ግን አውቅቶለታል ነው። ገብቷል? ስሙዝ መሆን አለበት ነው ስትለያይ ራሱ ስሙዝ። በዛ ላይ ምንድነው የዚህን ያህል ጠንካራ እንድትሆን ያደረገ ማለት እዚህ ልክ እኔ አላውቅም እና በጣም ይጨክክባታል መሰለህ። አዎ ቶፋ አንድ ነገር አለ። ይሄን ሳላስብበት ቁጭ ብዬ ከራሴ ጋር ሳላወራ ምናምን ነገር ዝም ብዬ በዘፈቀደ ነገሮችን የምወስን ሰው እንዳልሆን ማንም ታውቃለህ። ሁለት ደግሞ ስላለፈው ጊዜ ገና አሁን እየሆነ ስላለው ምናምን ሳይሆን ስለወደፊታችን ነው ማሰብ ያለብን ምን አስባለሁ። አሁን ምን ልልህ ፈልጌ መሰለህ፣ አሁን ላይ ሌላ ሰው መጥቷል አይደል ህይወቴ ላይ አብሬ ነው እሱን። አዎ ምን አዲስ ነገር አለ? ካንተ የሚደብቅ ነገር የለም። አንተ ሳታውቀው ፐብሊክ የሚወጣ ነገር የለም እና አሁን ከሮዚና ጋር በጣም ደስተኛ ነኝ። ያለሁበት ነገር በጣም ደስ ይላል ምናምን። ይሄንን እኮ ማለት ነው ከሰላም ጋርም እኮ ብለህን ነበር አንሽ ከሰላም ጋርም በእንደዚህ አይነት ሁኔታ ላይ በጣም ደስተኛ እንደሆንክ ምናምን ነገር ስታስመስል ነበር። እዚህ እርግጠኛ ነው ያን ልክ እንደ ጓደኛ እንደ ልብ ወዳጅ ምናምን ነገር ሁሉንም ነገር እየጠየቅኩ ነው። እዚህ ጋር ባለው ነገር ላይ አንተ ደስተኛ ነህ? አው ቶፋ እኔ ደስተኛ ስላልሆነበት መጀመሪያው ምንም አይነት ነገር የለም። ከዚህ ጋር እኮ ያየነው ነገር አለ። አሁን ግን እርግጠኛ ነኝ ቶፋ አሁን በጣም ደህና ነኝ ማለት ኪያም ከጊዜ በኋላ ደህና ትሆናለች ብዬ አስባለሁ። አሁን ደግሞ እኔ ማሰብ የምፈልገው አሁን ስላለሁበት ስታተስ ነው። ትላንትና ምናምን ትላንትን ከዛሬ ጋር ማወዳደር ምናምን ነገር አልፈልግም። በቃ ዛሬና ዛሬ ነው ማሰብ የምፈልገው። ዛሬ ባለው ነገር በጣም ደስተኛ ነኝ። በጣም አሪፍ ሁኔታ ላይ ነው ያለሁት። ምንም የሚያሳስብ ነገር የለም። ከኪያ ጋርም ትላንትና ባጋጣሚ ተገናኝተን ነበር እንዳልኩ ብቻ ያሉት ነገሮች ደስ አይሉም። እንዳልከውም በቆንጆ ሁኔታ ደስ በሚል ሁኔታ ብናልፍ አሪፍ ነበረ ነገሮች ቢሆኑ። አሁንም ቢሆን ከኔ መጥፎ ነገር ምንም አታገኝም። ኪያ በቻልኩት መጠን ትሪት ላረጋት፣ ከሚደርሱባት መጥፎ ነገሮች ልከላከልላት በዙሪያዋ አለው። ነገር ግን ይሄ በፍቅር አብረን እንቀጥላለን ምናምን ነገር የሚለው ነገር አሁን እንዳልኩም በቃ ሌላ ሰው ህይወቴ ላይ አለ። እኔም እኮ አሁን እያልኩ ያለሁት እሱን ነው። ላይክ በዙሪያዋ ምናምን አለውኝ የምትለኝ ከሆነ እሱንም ነው ስለዚህ የነበረው እንጂ እኔ ፍቅራችሁን አድሱ ፍቅራችሁን ቀጥሉ ምናምን ልልህ አይደለም የመጣሁት። ግን ስትለያዩ ራሱ በመሀል ላይ ያለውን ነገር ቢያንስ ስሙዝ አድርጉት። ለዛ ከተግባባን ችግር የለውም። እንዲህ እንዲሆን እየፈቀደች አይደለም ይመስለኛል እሷ። አሁን እዚህ ጠርቻታለሁ። ኦኬ ማን ኪያን ጠርቻታለሁ። ከዚህ በፊት ለየብቻ አውርቻቸዋለሁ። አንተንም ያለ ካሜራ አውርቻለሁ፣ እሷንም በካሜራ ፊት አውርቻታለሁ። ስለዚህ አሁን ደግሞ ፊት ለፊት የተፈጠረውን ነገር እንግዲህ እኔ ባዳ አይደለሁም አይደል? ስለዚህ እኔ ፊት ለፊት ላይ የተፈጠረውን ነገር እያንዳንዱ ነገር ትነግሩኛላችሁ። ማስተካከል የምንችለው ነገር ይስተካከላል። ማስተካከል የማንችለው እንኳን ነገር ከሆነ ራሱ በቃ በሰላማዊ መንገድ መለያየት ትችላላችሁ። እንዴ አሁን ባላችሁ ሁኔታ እኮ ማለት ነው መንገድ ላይ እንኳን ብትተያዩ እኮ ልትደነጋገጡ እኮ ነው። ዘግታት ልታልፍ ነው። አሁን ራሱ ኪያ እኮ ብለህ ደነገጥክ። ለምን? አይ ስለ መረባበሽ አሁን እሷም ትረበሻለች፣ እኔም እረበሻለሁ። ለምን ትረበሻለህ እንዴ? ቶፋ ቀደም ክፉ ደጉን እኮ አሳልፋችኋል። እሱን እኮ ነው የምልህ። ክፉ ደጉን እንዳሳለፈ ሰው ስታይኝ ትረበሻለች። እሱ መኖር የለበትም ነው የምልህ። እሱ መኖር የለበትም በቃ ላይክ እንዴ ከዚህ በኋላ ስንት የሚያገናኛችሁ ነገር ይኖራል። የሆነ ቦታ ላይ እንግዲህ ፊልም ፈርማችኋል አይደል? እሱንስ እንዴት ልታደርጉት ነው? በትክክል አዎ፣ እሱንም ልልህ ነው ነው ወይስ ተቆርጡት ነው? ኖ እንደዛ ሳይሆን ይኸውልህ በፊልሙ ጉዳይ ላይ ይሄ ስራ ነው፣ ህይወት ነው፣ እሱ ራሱን የቻለ ነገር ነው። ይሄ ደግሞ ፍቅር ነው፣ ትዳር ነው፣ ሌላ ነገር ነው። ያ ነገርን አንደበላልቀውም ነው የማትገናኙበት ነገር አይኖርም ነው የምልህ። ያው እዚህ ጋር ምናምን ሎኬሽን ምናምን ነገር ብትቀይር እዛ ደግሞ በጋራ የፈረማችሁት አለ አኩ እሱን ነው የምልህ እኮ ቶፋ። ስራ ቦታ ላይ ስንገናኝ እንደ ስራ ባልደረባ ነገሮችን ማድረግ ያለብንን ነገር እናደርጋለን። እዚህ ደግሞ እኔና እሷ የሚያገናኘን ነገር ሌላ ተጨማሪ ነገር እንዳለ
የምታየው ነገር የለም። በቃ አንድ ትናንትና ስንጨቃጨቅበት የነበረው ምንድነው የቤት ጉዳይ ምናምን ነገር ነው ልብስን ምናምን እንካ ምናምን ብላ በጣ ልብሴን ልትሰጠኝ ሞክራለች። ያ ደግሞ አስፈላጊ አይደለም። ቤቱ ላይ አብረን እኩል መብት አለን። አንድ አይነት እንደዚህ ነው እየጠነከረ ይመጣል። አንተም እሱን ካየሁኝ በኋላ ነው ላናገራችሁ በራሳችሁ መንገድ እንድታረቁም ነበር ሐሳቤ። ከዚህ በፊት በእኔም ጉዳይ ላይ ደስተኛ እንዳልሆንክ ምናምን ነገር ስታወራ ሰምቻለሁ። አሁን እሱን ማለት ምንም ነገር ከተፈጠረ ቶዬ ጋር ሶፊ ጋር ምናምን ነው የምትሄጂው። እኔና አንቺ የራሳችን የሆነ ነገር የምንፈታበት ነገር የለም ምናምን ሰምቻለሁ። ስለዚህ እሱን በራሳችሁ መንገድ እንድትፈቱትም ብዬ እኔ ዝም ብያለሁ ነው የምልህ እስካሁን ድረስ። ግን ካልሆነ ደግሞ እንደ ወንድም እንደ ጓደኛ ጣልቃ መግባት ካለብኝ ይገባለሁ። አንተ ቢደብርህም ቢገባህም እኔ አንተ ስለገባህ አይደለም እኮ እኔ እንትን የሚለኝ ቶፋ ያንተ መኖር አለመኖር አይደለም። እኔ እሱ ረብሾኝ ሳይሆን ቶፋ ምን ያህል እኔ በእያንዳንዱ ጉዳዮቼ አንተ ጋር እንደምሮጥ አንተ ራሱ ታውቀዋለህ። እና ብዙ ነገሮች ያለ አንተ የሚፈቱ ነገሮች አልነበሩም ነው አሁንም ቢሆን ማለት ግን የዛ ታይም ለማለት የፈለኩት ምንድነው እስኪ አሁን የመጡ ችግሮች አሉ። እስኪ በኔና ባንቺ አንቺና እኔ ቁጭ ብለን ተነጋግረን የምንፈታቸው ነገሮች መለማመድ መቻል አለብን። ለእያንዳንዱ ነገር ህይወታችን ላይ የራሳችንን ሪስክ መቀበል መቻል አለብን የሚል ነገር ነው እኔ ሀሳቡን አንስቼ የነበረው እንጂ አንተ በዚህ እንጂ እንድትቀየም ነው ስንታረገው ጭምር ተቀየም አይደለም። ልክም ነው እኮ ያልኩ ገብቶሃል። ባለቤቶቹ ሁለቱ እያሉ ሌላ ሶስተኛ ወገን ባይገባ እኔ መራጭ ነኝ። ገብቶሃል። እኔ የማምንበት ነገር ነው። ግን ደግሞ በመሃል ላይ መግባባት ታቃታችሁ ግን የግድ መግባት አለብን። እያየሁኝ ዝም አልልም። ገብቶሃል። እስከዛሬ ራሱ ትንሽ የሚረብሽ ከሆነ ብዬ ዝም ብዬ አሳልፍ ያለው ነው ማለት። አሁን ግን በቃ ማለት ተካበደ እኮ ነገር ማየም እንደሳ መግባባት ማንችልበት ደረጃ ከደረሰ ካንተ ሌላ እኔ የሚረዳ ካንተ ሌላ እሷን የሚረዳ ማን አለ? ማንም የለም። ዞረ አንተ ነህ በዚህ ጉዳይ ውስጥ መተህ እያንዳንዱን ነገር ለሷ የምታስረዳው። እኔም ደግሞ አሁን ይሄን ነገር ትክክል አይደለም ትክክል ለምትለኝ ማንም መሄጃም የለንም ነው እንደ እውነቱን ስነግርህ። ግን ምንድነው ነው ገና ረብሻው እየተጀመረበት የሆነ እኔና እሷ የሐሳብ ልዩነቶችን እያመጣን ያለንበት ሰዓት ላይ ነው። ከቤት አልወጣም ከቤት ልውጣ እንትን አምጪ ንብረት ክፍፍል ነው እኔ ፌር ነው እኔ እንደዛ ልላት አልነበረም። ልብሴን እዛ ድረስ ይዛ ስትመጣ ምናምን ነገር የሆነ እንትን እልህ እኮ እየተያያዛችሁ እኮ ነው እንጂ አሁን እሷ እንለያይህ ምናምን ነገር ያለች ራሱ ከልቦ መስሏል። እና ይኸውልህ የዛኔ እንኳን ያንን ይመስል እንግዲህ ሴሬሞኒ ያዘጋጅታ ምናምን ነገር እንለያይ ስትል ከውስጧ እንዳልሆነ መረዳት ነበር። ይኸውልህ አየህ ቶፋ እሷ ሲጀምር ግንኙነቱን አንተ ተፈልገዋለች። እንደዚህ በእንደዚህ አይነት ሁኔታ መለያየት አለባችሁ መለያየት የለባችሁም መነጋገር አለባችሁ ምናምን ነገር ትላለህ እንጂ ከመጀመሪያ ጀምሮ ማለት ነው እዛ ቴብል ላይ የጠራችኝ ራሱ እኔ ተናድጄ በቃ እንለያይ እንድላት የሆነ አለ አይደለ በኔጌቲቭ መልኩ ደስ በማይል መልኩ እንድገልጽላት ነው ገባህ አይደለ ከኔ እንዲመጣ ነው የፈለገችው እንጂ እሷ መጀመሪያም ወስና ተቀምጣለች። ነው ከልቦ ይመስላል። ምን ጥርጥር አለው? ካልሆነ በእንደዚህ አይነት ሁኔታ በመወደው ምግብ አበሳስላ ምናምን ነገር ጠርታ እኔን በጣም የሚያናደኝን ነገር ምናምን ነገር አሁን ግን መናገር የፈራሁትን ነገር ልንገርህ መለያየት ካለብን መለያየት አለብን ምናምን ነገር ብላ እየተናገረች ነበር። ይህ ማለት ምን ማለት ነው? መጀመሪያም የአይምሮ ዝግጅት ነበራት ማለት ነው። መጀመሪያም የስነ ልቦና ዝግጅት ነበራት ማለት ነው ከኔ ጋር ለመለያየት። ሰው እኔ ለምንድን ነው ተሻሽለው ዛጋ ለምን ትፈርዳለህ ነው? አንተ እኮ ሰው ይዘህ መጣ እኮ ነው ያውም የማታውቃትን ያውም ደግሞ የቀድሞ ፍቅረኛ የነበረችን ሰው ነው ይዘህ የመጣኸው። ቶፋ በሰዓቱ ልጅቷ ስትመጣ እኮ የመጣችበት መንገድ ላይ ነው የተገናኘ ነው። አድናቂ ብላ ነው የመጣችው። እሷ መሆኗን እንኳን እስቲ ለኔ ያላቀም ነበረ ነገሩን ኪያ ባታጋግለው በቃ እዛ ጋር አገኘናት አይደል ልጅቷን ሰላም ብለን ምሳ ተበላልተን ምን ልያያት ነበረች። ቦታ ስትሰጠው ቦታ ሰጠውት። እሷ እንድመለከት ያየችውን ነገር እኔ መመልከት ጀመርኩ። በቃ ሄድኩበት። ከዛ ዘመቸኝ ነካ ትክክል ነበረ። ሮዛ ደግሞ እንደምትጠብቃት እንደምታያት ሴት እንዳትመስለኝ የመጨረሻ በጣም ዋጋ ያላትና በጣም ምንድነው አድናቂ ማለት ሮዛን አድናቂ ናት ምናምን ብለን ያስተዋወቃት ነው አይደለም። መጀመሪያ ስትመጣ አካባቢ ሮዛ መሆኗን ራሱ በትክክል አላወኩም ነበር ነው ማለት ቦታው ላይ ስንገናኝ ማለት ነው። የምር ነው እንደዚህ አይነት ቪዲዮ ምናምን የሰራችው ታለ ነው። አዎ ቶፋ እና አድናቂ ነች ሮዛ። አብሮ አደገ የልጅነት ጓደኛ አይደለችም? አዎ ይኸውልህ ቶፋ እባክህ ፕሊዝ በቃ አሁን እንድታቀም ፈልገው ነገር ቢኖር ኪያ እንድወጣ ከህይወቷ ፈልጋለች አልኩት አይደለ? ስለዚህ ያንን ነው ያስጠበቁላት ያለው ድራማ አስፈልጋ ነው። በቃ መሆን ያለበት ነገር ሁሉ መሆን አለበት ነው ሲጀምር በቃ እረዳሃለሁ። እኔም ደግሞ አልፈልጋትም። እኔ ራሴ የምታደርገው ነገር እኮ ይገባኛል፣ ግን ደግሞ የዛን ፈርዘር ሜዳ አይጠበቅብህ። አትፈላፈለኝ ቶፋ፣ እንድትፈላፈለኝ አልፈልግም። እንዲህ ነው ብለህ መስመር ቦታ እንድታዘኝ አልፈልግም። ከመጀመሪያው ጀምሮ እዚህ ነገር ውስጥ ሌላ ሰው እንዳትጨምር ሌላ ሰው እንዳታስገቢ ቶፋንም ቢሆን እያልኳት የነበረው ለዚህ ነው። ይኸውልህ
እንድትፈላፈለኝ አትፈልግም። ይሄን መፈላፈል እኮ አይደለም እኮ እኔ የሆነ ነገር ብሳሳት አንተ መጣ ታስተካክለኝ። በቃ እኔን መረዳት ይቀላል። አሁን አንተ አሁን እንደዚህ ሌላ ምክንያቶች ማቅረብ ያስፈልጋል። ዝም ብያለሁ። በቃ አሁንም ቢሆን እንደዛ ከሆነ ዝም ብያለሁ። መች ተናገርኩ? በቃ አሁንም ቢሆን ማለት ተናገርኩ ነገር በቃ አሁንም ቢሆን ተጨማሪ ነገሮችን እንዲህ ነው ብዬ እንድደረድር ምክንያት እንድሰጥ አታደርገኝ ቶፋ። እሺ ይኸውልህ አሁን እሷ ስትመጣ በሰላማዊ መንገድ እንድታወራ ትፈልጋለህ። በእንደዚህ አይነት ኢነርጂ ሆነ እንድትናገራት አትፈልግም። ሰላሜን ነው እየበጠበጠች ያለችው ማለት ትችላለህ። እንዴት ነው ሰላምን የምትበጠበጠው? ሰላሜን በቃ እኔ ሌላ ሰው ሌላ ህይወት ሌላ ነገር ላይ ነው ያለው ቶፋ። እየነገርኩህ ነው አይደል እንዴ ያለው። በቃ ስለዚህ ይኸው መጣችልህ ደግሞ ሰላም ነው። በቃ ቶፋ ሜዳ ለምትመስለኝ የት ነው የምትሄደው? አንቺ ደግሞ ምን አይነት ናችሁ ግን? ለእኔ ያላት ንቀት ራሱ በዚህ ልክ ነው ያለው። እሺ ሁለታችሁም ልክ አይደላችሁም። ማኑ ሁለታችሁ ሌላ ጊዜ ግን ሚስትህ ምናምን ስታወራ አጥር ስር ነው አታዋራም። ስሟን እንዳታነሽ ነግሬሻለሁ። ስርዓትሽን ያዥ ነግሬሻለሁ። ስለ ሮዛ የሆነ ነገር ብትናገሪ ኪያ እስካሁን ከተቀየምኩሽ የበለጠ ቀየምሻለሁ። ስርዓትሽን ያዥ ኪያ ማለት ሮዛ ማለት ይኸውልሽ ያኔ አሁንም የኔ ፍቅር ወጣለ አሁን ለወራው ነው እንደጣጥቶ ፋይል ይፈልግ አውቃ አንተ ቃል እንደማልወጣ ስለምታውቅ ዝም ብለህ እየጠራኝ አውራኝ በቃ አውርቼሻለሁ እና ደግሞ ሁለታችሁንም ማገናኘቻችሁ ደግሞ እንደማወራሽ ነግሬሻለሁ እኮ። እሺ ነው ወራው ነጭ ነገር ነበር ታውሽ ደግሞ በጣም ህፃን እንኳን ትላልቅ እንትኖች ይቅርና ምናምን ነገር ለራሷ ራሱ ይኸውልህ እንደዚህ እንትን እያነሳለ ራሷን በትክክል ፕሮቴክት ማድረግ ማትችላት ገና እንደዚህ ቆመ ለመወያየት የሚሆን ምናምን ነገር በቃ እንደዚህ ነው። ስርዓት እንኳን የላትም። በትክክል ማውራት የምንችልበት ነገር ላይ ራሱ እንደዚህ ያፊዝች እየሳቀች እያንዳንዱ ነገር እንትን እያለች ነው። እንደዚህ አይነት ልብስ አያምርብህም። ሰዓት የመረጠችልህ እርግጠኛ ነኝ። ስርዓት ነገርሽ በጣም ነው የሚያምርብኝ። ደግሞ እሷ ነው የመረጠችልኝ እያንዳንዱ ነገር። ከዚህም በኋላ ደግሞ እሷ ነው የምትመርጠኝ። የሃይስኩል ተማሪ ነው ወይ? ካመመ ለምን አትሄድም? ሄዳለሁ። በነገራችን ላይ ቶፋ ቁርስ አብረን እንበላ ምናምን ነገር ብለናል እና አንድ ላይ በሶስት እንበላለን። ከማን ጋር ነገርኩህ? እሷ እየጠበቀች ነው እዛ ቶፋ። ቀልድ የምር ሲሪየስ መጀመሪያ ያዘው ፕሮግራም ኖሮ በማርያም ነገር እያሉ ነው ከምንጣላ እንሂድ ይጀምር ላይ ጋር ነው ያለችው። እሺ አሁን በቃ አንዴ ይቅርታ ልነግረኛት በቃ ስለዚህ እቤት ነው ያለችው። እኔ ጋር ነው ያለችው። አዎ በቃ እኔ ጋር ነው ያለችው። ነው በደንብ ኑሩ። ምን ልጨምርላችሁ? በጣም ጥሎሽ ነገር ልላክ ትንሽ ወፈር ነገር ምናምን ነገር አላልኩብሽም? አንዴ 5 ደቂቃ አንዴ። እሺ ዝም በይሽ ችግር የለም። እኔ ተጎድቼ መቼ ላለቅሳ አጠብቀኝማ። አይ እሱን አንቺ ትመርጫለሽ። አንቺ ትክክል የሆነው ማድረግ ያለብሽን እና ማድረግ የሌለብሽን አልነግርሽም። አትሊስት አንቺ ማለት ነው። እስቲ ዝም በይ። ማፌዙንም ማውራቱንም ተይና። እሺ ቆይ አንዴ እኮ ላስተካክል ድረስ እኮ ነው የምልሽ። ሁለት ደቂቃ ዝም በይ። አንተን ነው ማውራት የምፈልገው ነገር ልጅቷ ብቻ አንተን ነው ፈልጋለሁ። ስትሬት ነው ከቤት ይወጣ እንዳይበላት ሁለት ደቂቃ ዝም በይ። እሺ ዝም አልኩ። ሁለት ደቂቃ ነገር ችግር ዝም በይ። እኔ የሆነ ነገር ሳለ እሷ በፍጹም ምንም ነው የማትሆነው። ይሄንን ቃል እገባልሻለሁ። ምንም ነገር አይነካትም። ሰውነቷ ላይ ጭረት እንኳን አትይ። የምሬ ነው። አንቺ ሁለት ደቂቃ ዝም በይ ኪያ። ሁለት ደቂቃ እኔ ብቻ ነኝ ዝም ማለት አለብኝ። እሺ አንዴ ብቻ። እሺ እኔ እኮ ብትናገርም ዝም ብትልም ምንም ለውጥ እንደሌለው ዝም ብለህ እኮ አንተ ጉሮሮ ራስህ የምታለፈው። አንተ ሮዚ ጋር መሄድ ትፈልጋለህ አይደል? መሄድ ትፈልጋለህ? ሮዚ መመለስም አልፈልግም ነው እንጂ የምልህ ከዚህ በኋላ በእንደዚህ አይነት ጉዳይ ስፔሻሊ ደግሞ ኪያ ያለችበት ቦታ ልጠራኝ። ችግር የለውም። ያይን እንትን ነው እንደበላው በኔ ችግር የለውም። ይኸውላችሁ እኔ አንድ የሚያሳስበኝ ነገር አለ። ሁሉም ሰው ለራሱ ይጨነቃል አይደል? እኔ የማውቀው ሰው ጋር በጣም ክሎዝ ከሆነው ሰው ጋር ነው እንግዲህ ያንን እናንተ አሪፍ ይሆንላችኋል ብዬ አግሪመንቱ እንድትፈርሙ ምናምን ነገር ያመቻችሁት አይደል? እሺ በእንደዚህ አይነት ሞራላችሁ እንዴት ነው እሺ ፊልሙንስ የምትሰሩት? ያ ስራ ነው ስራ ነው። እዚህ ቺጋ የተረበሸ ስሜት ውስጥ ሆነ እንዴት ነው ልትሰራ? በቃ የፈለገ ነገር ምን ነው ማሰሪ እና የተዋራችሁስ የሰው ስራ እኔም ላይሽ ነው ማልፈልገው። ኪያ ይኸውልሽ ቼክ ነው ማላረግሽ። ይሄንን ነገር ደጋግመሽ ለራስሽ እንድታቂ ይፈልጋለሁ። ነገር ግን ስራ ነው የሰው እንትን ነው የምናበታሽ። ስራ ምሰራው ከሌላ ሰው ጋር ነው። አሁን ደግሞ ይቀራል ነው እየደወለች ነው ልጅቷ። ቁርስ አልበላችም። ቁጭ ሄድና ብላት ሴሪፋ እንገዛልሃለሁ ጨምርበት። እሱ ነው
እንዴ በጣም ነው ያናደረኝ ያለው ቶፋ ፊት ለፊት እኮ ምን አድርስ ስለፈለኩ ገባኝ። እኔም እኮ እና ታዲያ ቁርስ አልበላት ምን ታወራለች? ቁርስ አበላም ከደረሰ እንዴ እኔን እኮ እንዲህ ብሎኝ አያውቅም። ያንተ ለመናገር እኮ በጣም እየተናደድኩ ነው ቶፋ። እያመመኝ ችዬ ኖርኩትን ሲከፋኝ ያልተናገርኩትን አንተም ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋው እኔ ምንድነው እንታረቅ? እኔ ይኸውልሽ እያወራሁኝ አንቺ ታፈዣለሽ። እንዴት ነው በእንደዚህ አይነት ሞራል ልታወሪ የምትችይው? አትችይም። አሁን አንድ ደቂቃ ላይ ቶፋ ቁርስ መብላት ትፈልጋለህ? እኔ ቁርስ ነው ሰጣ መቼም ለጨዋታ ምን ጊዜ እንደሌለ ለምንድን ነው ማስነግራት? ልጅቷ ልጅ እየሆነች ነው። በዚህ አስተያየት ማለት ነው የሆነ ሰው ወደ ቤትሽ ቢመጣ ራሱ ህፃናት ብሎ ነው ጥሎሽ የሚሄደው። የእውነት ነው። እኔ እኮ እንዳንተ እኮ ቀላ የሆነ ሰው ጎትቻ አምጥቼ ሆቴልስ ማስገባ አይነሳ አይደል? እኔ ደግሞ የሆነ ሰው ጎትቻ አስገብቼ በጣም እንደሰመረልኝ ጉዳዩን አትነግረኝ። በጣም አሪፍ ሁኔታ ላይ ምንድን ነው በመሀላችሁ ላይ ያለው? ቢያንስ እሺ እሱን ንገሩኝና እንደፈለጋችሁ መሆን ትችላላችሁ። መሀላችን ያለችው እሷ ናት። እና ደግሞ በጣም ተስማምታኛለች። በእኔ ሳይድ ያለችው ሮጂና በጣም መርጣ ናት። ለአንቺ ምናልባት እሺ ስለሱ አይደለም ለአንቺ ባህሪ ነው። አኑ አራዳምጡኝ ባላ ስለምን ማለት እኔ ስለ ሮዛ አይደለም ላውራ የመጣሁት። ኪያ አንድ ያረባ አላህ 2 ደቂቃ ዝም በይ። ሮዛ ምንም በቃ ምንም ምላስ ነው እንዴ? ብልክ እንዲህ ነው የምትለበልበኝ እኮ ነው። እሺ ምንድነው እኔ እኮ ይኸውላችሁ ፍቅራችሁ ይታደስ ምናምን እንደፈለጋችሁ መሆን ትችላላችሁ ነው እኮ እኔ እሱን እያልኩኝ አይደለም። ግን አትሊስት አብራችሁ ስትተያዩ በዚህ ልክ መሆን የለባችሁም። ሲቀጥል ደግሞ እንዲቀላል ነገር አይደለም። እኔ አሁን የፈለገ ጓደኛዬም ቢሆን የራሴ ወዳጄ ምናምን ቢሆን ፊርማ ነው በቃ። መስራት ካለባችሁ ትሰራላችሁ። ተቀብላችኋል፣ ቀብድ ተቀብላችኋል ምናምን ነገር አይደል? ክፍያም ተፈጽሞላችኋል የተወሰነም ቢሆን አይደል? አንደኛ ነገር እሱ አለ ማለት እኔም ከጓደኛዬ ጋር ምናምን ነገር ያለኝን ነገር ታሻክሩብኛላችሁ። አንደኛ ነገር ስለራሴ ሳስብ ማለት ነው። ሁሉም ሰው ስለራሱ ያስባል። ሁለተኛ ነገር ደግሞ እንደ ወንድም እንደ ጓደኛ ስለእናንተ ደግሞ ማሰብ ስጀምር ደግሞ እናንተ በእንደዚህ አይነት ሁኔታ ላይ ሆናችሁ መንገድ ላይ እንኳን ስትተያዩ የተሰዳደባችሁ ልታልፉ ነው። አያገናኛል ቶፋ በነገራችን ምንድነው የማያገናኛችሁ? በጣም ብዙ የሚያገናኛችሁ ነገር አለ። አሁን ልብስ አንካ ብለሽ አሁን መምጣትሽ አንቺ እሱም እዛው መለሳለሁ ምናምን ማለት ይሄ መጋጋል አይደለ እንዴ? ይሄን ነገር ትናንትም ደግሜ ልነግርሽ እፈልጋለሁ። እቃሽን ይዘሽ መሄድ ካለብሽ ይዘሽ ትሄጃለሽ። ካለበለዚያ እንደውም በጣም እንዳስብበትና አፍንጫ ላይ ነው የምወረውረው ለእያንዳንዱ ያወጣው። የትኛውን ገንዘብ እንደዚህ ለብር የትኛውን ገንዘብ በዋጋ የሚተመን ነው እንዴ? እዛ ቤት ያለኝ ነገር እያንዳንዷ ነገር ማለት ነው አኑ አስተዋጽኦ ያላረገበት ነገር ኪያ ካንቺ ቢበልጥ ነው እንጂ እዛ ቤት ያደረኳት በቃ እኔ አስቤ እሰጥሻለሁ። ሂሳብ አውጪልኝ በቃ ችግር የለም። እንደውም ነገ ጀምሮ ከሮዛ ጋር ቤቱ ላይ እመጣለሁ። ችግር የለም ነገ እንደውም ገንዘብ እንዳያመጣት ቤቴ እንዳያመጣት ቶፋ እንዳያመጣት እዛው ቁርሳችሁ ኪያ ያንቺ ነው ሳይሆን ማለት ነው ኪያ እንደውም ቤቱ የኔ ነው። እውነቱን ለመናገር ከሆነ እሱም አስፈላጊ አይደለም የኔ ነው። ግን በደባልነት እንደናኖርሽ ከፈለግሽ አንዱን ክፍል እንሰጥሻለን። ግን እንደውም እልህ እያስያሽኝ ነው። ከነገ ጀምሮ ሮዛም ትመጣለች እዛ ቤት ላይ። ይሄንን ነገር አስቢበትና ማስተካከል ያለብሽ ነገር አስተካክል። እንደሷ ቁርስ ሰርቼ እንጠብቅ። አይ እሷ ቁርስ ለመስራት አታንሳ። በጣም ባለሙያ ናት፣ ከምንም ነገር በላይ ናት። ነግሬሻለሁ አንዴና ለመጨረሻ ጊዜ ማስተካከል ያለብሽ ነገር አስተካክለሽ። እንደዚህ እኮ የምታወሩ ከሆነ እኔ አስፈላጊ አይደለሁም እኮ። ስለዚህ እንደፈለጋችሁ በቃ ጻናታ የምትናገርበትን መንገድ አታይም እንዴ? ሺሊንግ ሳላስቀር ሂሳብ ሳንቲም ምናምን ነገር ህፃን ነሽ አንቺ። ስለዚህ ክፍፍል ምናምን ነገር ነው አኑ። የዚህን ያህል ክፉ ደግ መነጋገር አይጠበቅባችሁም። የምትናገረውን ነገር እየተመለከትክ እሺ የተፈጠረውን ነገር ለኔ ትነግሩኝና የምታረቁበትን ነገር እናመቻች እኮ ነው ሐሳቤ አይደል እንዴ? ቢያንስ ባትታረቁ ወደ ፍቅራችሁ ባትመለሱ እንኳን ሰላማዊ ሰው ሆኑ። ተይ ስራው ነው እሰራለሁ እኔ ይለ ችግር የለብኝም ነው ነገር ተናገር። እኔ እኮ አይደለም እኮ የምትሰሪው ስራዬ ገንዘቡንም ወስጄዋለሁ። አዎ ግን ደግሞ በስተክል ስራዬን እሰራለሁ። እኔ አልሰራም ማለት ነው እሰራለሁ በስተክል ግን ደግሞ እስካባዩ ደስ ይለኝ ነበር ከሆነ ነው ኪያ እኔም ካንቺ ጋር ቢሆን ደስ ይለኝ ነበር እና ስምሽን መጥራት አልነበረብኝም። ብቻ ካንቺ ጋር ባይሆን ደስ ይለኝ ነበር እኔ። ነገር ግን ያው አንድ ይሆናል ምናምን ነገር የሰው ስራ መታበላሺ ማለት አሩ ነው። ምን እንደምልሽ አላውቅም። ብቻ አንተ በቻልከው መጠን አክተር የሚቀየር ከሆነ ታስቀይራለህ። ካልተቻለ ግን ቀየር ደስ ይለኛል በጣም። ኤርዌይስ በስራው ጉዳይ እኔን በተመለከተ ሀሳብ አይጓት ምንም ጥርጥር የለውም ነው። ለዚህ ነው የጠራው በደንብ አውራ ተስማማን እና አሜሪካ አለብኝ ማለት ብዙ ቆየሁ መሰለኝና ያለባችሁ ማውራት ያለባችሁ ነገር አውሩ። ሻኑ የተፈጠረውን ነገር አትነግረኝ። የተፈጠረው በመሀላችሁ ላይ ያለውን ጋፕ አታወራኝ። እኔ እኮ ይኸውልህ አኑ እዚህ ስመጣ በጣም አሞኝ ነው የመጣሁት።
የሆነ ነገር እንኳን መፍጠር ከቻልኩኝ ብዬ ማለት ነው። ይገባኛል። ከዚህ ጋር እንዴት ነው መስማማት የሚቻለው? እንደዚህ እየተለባለበች እሺ እንዴት መስማማት ይቻላል እንዴ? የምትናገረውን የምታረገውን ነገር እያየህ አይደል እንዴ? ሁለታችሁም እንደ ልጅ እየሆናችሁ ነው። እኔ እኮ በጣም ደግሞ አሞኝ እኮ ነው የመጣሁት እኮ ነው ከእናንተ ገለም እየተረዳችኝ አይደለም። ምንም እኮ እቺ ልጅ ዴኬር ቶፋ ለምንድን ነው የማታስገባት? እቺ ልጅ እኮ ህፃን እየሆነች ከጊዜ ወደ ጊዜ እኮ ነው ህፃን እየሆነች ያለው እኔ ነኝ እሷ ናት። ኪያ ስርዓትሽን ያዝ ነግሬሻለሁ። ልጅ ከአሁን በኋላ አንድ ነገር እንድትናገሪያት አልፈልግም። ነግሬሽ ስርዓትሽን ያዝ። የምትናገርበት መንገድ እየተመለከትክ አይደል? ልኬንማ አግኝቻለሁ። ሮዛ ትባላለች። ልኬቴስ ነግሬሻለሁ። እቀጠቅጥሻለሁ፣ እጠፈጥፍሻለሁ አስፈላጊ ከሆነ ነግሬሻለሁ። ጭቃ መጠፍጠፍ ለምን እዚህ ከኔ ጋር አልጠፈጥፍ? ኧረ ነው ግን የምራችሁን ነው እዚህ ትብራችሁ። ስርዓትሽን ያዥ። የምሬን ነው። ስርዓትሽን ያዥ። ከዚህ ጋር መግባባት እራሱ አልችልም። ቶፋ ካሁን በኋላ እንዳትጠራኝ። እሷ ያለችበት ወደፊት ቀጥልበት። ነግሬሻለሁ። በጣም የተሻልኩ ሰው ሆኜ ታገኝኛለሽ። ሴሪፋ ማምኩታ ነው የምትጠብቅህ ብላ ፋታል። አንተ በደምብ ነው የምትቀድመው። እንደዚህ ታዘጭ ነው እንዴ የጠራሁሽ? ምን ላድርግ እኔ ምን ላድርግ? ላልቅስ ፊት ለፊቱ ለምን ታለቅሽ? እየተመለስ እያልኩ እየየለበ አስሬ እንዴት ይኛለሽ? አንዴ ዝም ብለሽ ታውቂያለሽ? ማልቀስ አልፈልግም። ምንም ማድረግ አልፈልግም። ደስተኛ ሆኜ ነው ያለሁት። እየዘለልኩ ምናምን ነው የመጣሁት። ስለዚህ አሁን በዚህ ሙዴ ነው የምቀጥለው። በቃ እሺ ልክ አይደለም ያደረገው። ለምን ደስ አላለሽ? ምናምን እኮ አይደለም ያንቺ ደስታ ነው ያስደስተኝም እያልኩሽ አይደለም። እንዴት ነው እሺ እናንተ ላግባባ የምችለው? በቃ ስራውን ከሆነ እንሰራለን እኮ አልኩ። እኔ ስራው ግድ አይሰጠኝም። ከፈለጋችሁ እንደፈለጋችሁ ማድረግ ትችላላችሁ። ራሳችሁ ናችሁ። ግራ ያስገባ ምንድን ነው ግራ ያጋባ? እኔ ስለ እናንተ ነው የመጣሁት እዚች ጋር። እኔ ስራውንም ያነሳሁት እዚች ጋር አስፈላጊ ከሆነ ብዬ ነው። በቃ አስፈላጊ አይደል? እናንተ ፈርማችሁ ነው እንትን ያላችሁት። እንደፈለገ ማድረግ ይችላል። የእናንተ ጉዳይ አይደለም። ከዚህ በኋላ አይመለከተኝ ወንድሜ። አረኪያ እሺ ምን ላድርግ? ሁሌ እኔ ነኝ ጥፋተኛ? እኔ ጥፋተኛ ነሽ ያልኩኝ አይደለም። እሱን ግን ላውራው አንቺ ዝም ብትይ ምን ትሆኛለሽ? ምንድን ናት? እኔ ህፃን ልጅ ነኝ እንዴ? ህፃን ልጅ እኮ እንዳሉ ያውቃል። ዴኬር ምናምን ሲል አይ አሁን እንደዚህ ማለት የለብም ነው ማለት ያለብኝ። በቃ ማልቀስ አልፈልግም፣ መሳቅ ነው የምፈልገው። በቃ ሄዷል አይደል? በምን ጉዳይ እንኳን እንደጣላችሁ ምን እንዳጣላችሁ እንኳን ከእናንተ አንድ በተሰማለሁ ብዬ መጥቶት አንድ ሳልሰማ ነው እየነገረህ እኮ ነው። ቁርስ አልበላችም ብሎ እዛ ጋር እያወራት መጣሁ። ማሬ ቁርሱን አዘጋጂ እንበላለን አብረን። ባለሙያ ናት እና እኔ ከዚህ በላይ እየማገጠብኝ እንደሆነ ማሳያለህ። ኦኬ ሻውን ተለያይተናል። በእርግጥ አሁን እየማገጠብኝ አልነበረም። ከዚህ በፊት ግን እየማገጠብኝ እንደሆነ በደንብ ማሳየት ትችላለህ አይደል? አቤት አንድ ላይ እየኖሩ ነው ያሉት። አጥር ለአጥር አብረው ቆመው ምናምን ነገር ፍቅሬን ተቀብለሻል ፍቅሬን እንዲያ እያሉ ነው የሚሰሩት አይደል? እያየ ነው። እኔ እኮ ከሚዲያ ሰሞኑን ጠፍቼ የነበረው ራሴን ለማረጋጋት ነው። ግዴታ ሚዲያ ላይ እያለቀሱኝ አይደለም መምጣት ያለብኝ አይደል? እስካሁን ድረስ ቪዲዮ ያልሰራሁትኝ እሱ በፈለገው ነገር እንደዛ ሲፖስት በነበረ ሰዓት ላይ እኔ ዝም ብዬ የተቀመጥኩት እኮ ፈልጌ አይደለም። በቃ ተጎድቻለሁ፣ ግን ደግሞ በቃ ራሴን ማጽናናት አለብኝ። አለቀ። እሺ ምን ላድርግ? ልለምነው? እግሩ ላይ ልውደቅ? ልብሱን ሰጠሁት። አሁን ደግሞ ከቤቱን ሊያስወጣኝ ነው። በጣም ጥሩ ነው። ለራሴ አንድ ቤት መከራየት አይቅተኝም። አለበለዚያ ደግሞ ገንዘቡን አስቤ እሰጠዋለሁ። አለቀ። የዚህን ያህል ቆይ እሺ፣ ስትተያዩ እንደዚህ ተገለማምጣችሁ ምናምን ታልፎ ነው ኪያ? አልገለምጠውም፣ ችግር የለብኝም። እንዴ ስንት ነገር አሳልፋችኋል። ደስታ፣ ሀዘን ምናምን ነገር የሀገር ነገር አላሳልፋችሁም እንዴ? እሺ ምን ላድርገው? ምን ልበለው? እኔ የእግዚአብሔር ሰላምታ አልነፍገውም። የእግዚአብሔር ሰላምታ እንደዚህ ነው ኪያ? እያዘበጡ ነው የእግዚአብሔር ሰላምታ? ሙድ እየያዙ ነው የእግዚአብሔር ሰላምታ? ደስ የሚላችሁ ለምን ታለቅሻለሽ? ባታለቅሺም ባትስቂም ማለት ነው። ባታላግጪ ምን ትሆኛለሽ ኪዩ? ታለቅስ ነው ስነ ስርዓት ያለኝ ሴት የምመስለው እንዴ? ለምን ታለቅሻለሽ ኪያ? ለምን እና ታዲያ እንዴት ላድርገው? እኔ መቼ አልቅሽ ያልኩሽ እንዴ? ለማንኛውም ፋሚሊዎች በጣም ናፍቃችሁኝ ነበር። እኔ ደህና ነኝ። ሁላችሁም ስለኔ ደህንነት በጣም ተጨንቃችሁ ነበር። እግዚአብሔር የተመሰገነ ይሁን። ተገብ ይያለ መተናል። ቶዬ ሂድና ታከም በሉ ተባካችሁ። እያሳለብኝ እኔም ፈገግታሽን ነው የምፈልገው ኪዩ። በጣም እየወገንኩኝ ምናምን ነገር አታስመስይብኝ። እና ካዲያ ቶዬ እሺ እየወገንኩኝ አይደለም። እኔ እሺ በምን አይነት መንገድ ማስተካከል እችላለሁ? ሁለታችሁም እሳት ሆናችሁ እንዴት ብዬ ላስተካክለው? ቶዬ በቃ በቃ እናንተ ከመናችሁ ሆነ ሳለ ወይ ይስተካከላል ወይ ደግሞ እንደዚህ እንዳለ ይቀጥላል። እኔ ግን ላይክ እንደ ጓደኛ እንደ ወንድም ማድረግ የምችለውን ነገር ለመሞከር ነበር እዚህ ገብቶኛል። ቶዬ ገብቶኛል። ግን ደግሞ አሁን እሱ አውራዋለች። አሁን ግን አይደለም ልክ አይደላችሁም ሁለታችሁም እኮ ነው ኪዩ። አንቺ ብቻ ልክ አይደለሽም እያልኩኝ አይደለም። እሱ እሳት ሲሆን አንቺ ውሃ ካልሆንሽለት፣ አንቺ እሳት ስትሆኚ እሱ ውሃ ካልሆነ በምን አይነት መንገድ ነው የሚስተካከለው? ሰገረ ቁርስ እየበላ ይሄን እኮ አብሮ ማድረግ ይሆናል። በዚህ ሰዓት ነው ውሃ ልሆን ሀኒ ነው ችግር የለውም እኮ
ስለአንቺና ስለሱ የፍቅር ግንኙነት ምናምን ነገር እርሺውና እሺ ስለምላስ እንደማንኛውም ጓደኛ ምናምን ነገር እውነት ነው የምልህ ትንሽ ነው የሚከብደኝ ለሱ በጣም ይቅርታ ትንሽ ስለሚከብደኝ ግን ደግሞ አየዋለሁ በስራ ሰዓት ላይ ምናምን ችግር የለውም በደንብ አየዋለሁ እንደማንኛውም ሰው ማየት ነው አይደል የምትፈልገው እንደማንኛውም ሰው በደንብ አየዋለሁ ችግር የለውም እሺ ችግር የለብኝም ትንሽ ቢከብደኝ ነው ግን ደግሞ ለሱ ነገር ታገሰኝ በቃ ትንሽ ታገሰኝ ባንዴ ነው ሁሉም ነገር ተለውጦ እሱ ቢያንስ የሚያጽናናውና አብሮት ያለው ሰው አለ ከጎኑ የሆነ ሰው አለ እኔ ግን ማንም የለም ምንም ነገር ማልቀስ ነው አልፈልግም ግን እኛ ሰው አይደለን ኦኬ እንደዛ ማለት አይደለም ካንተ አሁን ላይ ማን ይመጣች ምናምን ብለሽ እሱ ሰው አለው ምናምን የዚህን አልሆድ የሚያስበስ ነገር አይደለም በቃ አሁንም ቀረ እሱ በዛ ነው እንደዚህ ጋር ያለው እየፈከረ ያለው አይደል አልፈልጋትም ብለዋል ካዲያ ከዚህ በላይ እንደዚህ ከመባል በላይ ምን አለ አልፈልጋትም ከመባል በላይ እኮ ለሴት ልጅ በጣም የሚያስጠላ እንትን የለም ቃል የለም እና እሱ እያልፈለገኝ እኔ የሚፈልገኝ አጣው ነው የሚመስለው ችግር የለውም እኔም አንዱን ጎትቻ አመጣለታለሁ ከዛ በኋላ በደንብ ሲንጨረጫ አሪፍ ነው ወይ ደግሞ እንጨረጫ ነው ጥሩ ሙድ ላይ ካለ ኖርማል እኔ ለመጋባት ስላልፈለኩኝ ለማንኛውም ፋሚሊዎች ሰላም ሁኑልኝ በአዲስ ነገር እንገናኛለን እሺም ከዚህ በኋላ ካኑ ጋር እንደማንገናኝ ታውቃላችሁ ምን ልበላችሁ ቪዲዮ ብዙ እየሰራሁላችሁ ያለው ነው ትንሽ ጥሩ ስሜት ላይ ስላልሆንኩኝ ነው ጥሩ ሙድ ላይ ስሆን ከቶዬ ጋር ብቻዬንም ምናምን እያልኩ እየመጣሁ አብረን እንሰራለን ስለምትደግፉኝ ኮሜንት ላይ ሁላችሁንም በጣም ነው የማመሰግነው ሁላችሁ ነገር አለ አትዘን ቁርስ ጋብዛለሁ አይዞህ መጣቻው